ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ቤተሰቦቻችን ሰላማችሁ ብዛልን እያልን እንግዲህ ዛሬም በአንዳንድ ነገር መተናል ማለት ነው። በተለይ በቲክታከሮች እና ቲክታከሮች ቤተሰብ የላቸውም ወይ ብለን መተናል ማለት ነው። እሱም እንግዲህ እንዴት ወዴት ምንድን ነው እንዴት እንደዚህ ልትቻልሽ ካላችሁ እኛው ቲክቶክ በነገራችን ላይ እከታተላለሁ እና እንደ ቲክቶክ የከፈትኩበትን ቀን አሁንም እየረገምኩት ነው እውነት ለመናገር ማለት ነው። ጤነኛውም እብዱም ሁሉም ነገር እዛ ነው ሲሰግጠው የሚውለው እና እኔ አንዳንዴ በተለይ ጌም የሚጫወቱ ሴቶች በጣም በጣም ምህረብ የሆኑ ሴቶች አሉ እውነት ለመናገር ማለት ነው። እኔ በሱ ስንት ብር አግኝተው ማለት ስንት አመት እንደሚኖሩ እኔ ግራ ነው የሚያጋቡኝ ግን በቃ የሚሰሩት ነገር በቃ አሳፋሪ ነገር ብልግና ነገር ምንም ለትውልዱ የማያስተምር ነገር ነው እውነት ለመናገር የሚሰሩት ማለት ነው። እና እኛስ ምንድነው የምንማረው ከነዚህ ትውልዱስ ምንድነው የሚማር? በቃ ያልሆነ ነገር ነው ለትውልዱ የሚያስተምሩት እንጂ ጥሩ ነገር አይሰሩም። እና በጣም እከታተላቸዋለሁ በእውነቱ ከሆነ ማለት ነው። እና እንግዲህ ከዚህ ታምሌሉ ላይ እንዳያችሁት ባይዘው ያው ዩቲዩብ የሰው ነገር አይፈልግም። ቲክቶክ ደስ የሚለው ነገር ያው በእርግጥ ሁሉም አይደለም ቲክቶክ አሉ ለቁም ነገር የሚጠቀሙበት ለእርዳታ ለተለያዩ ነገር የሚያወሩበት አለ። ይሄ ለምሳሌ እኛ እንደግፈዋለን። ነገር ግን ዝም ብለው እንደዚህ ሰውነታቸውን እያሳዩ ራቁታቸውን እርቃናቸው ምናምን ነገር እያሳዩ መምጣት እኔ እንጃ አግባብ ነው ብዬ አላስብም። እንደኔ ማለት ነው። እና እንግዲህ እንደምታዩዋቸው እንግዲህ በዚህ ልክ እንግዲህ ምን እንደሚመስሉ በቃ ሰይጣን ሰይጣን መስለው እንግዲህ አንዴ ቁሚ አንዴ ተከርበች አንዴ ምን ሲሏቸው ጣጣ የላቸውም እነሱ ምንም አይመስላቸውም። ባይ ዘ ዌይ እንደዚህ ሆነው አለ ማለት ነው። እና እናንተስ እንዴት ታዩታላችሁ? ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይስ አታስቡም? ማለት በዚህ ልክ ሴት ልጅ እንደዚህ እውነት ለመናገር ግን እኮ እንደዚህ ሆኖ የመጣ ገንዘብ ታውቃላችሁ በረከት እንደሌለው አይደለ? የጀማ ምንም በረከት የለውም አይደለም። እንደዚህ እርቃናችን ሽጠን ራቁታችን ያገኘነው ገንዘብ ይቅርና ሰርተንም ራሱ አልተለወጥንም በእውነቱ ከሆነ ማለት ነው። እና በዚህ ልክ እንደዚህ እኔ እንጃ። በተለይ ሴት ልጅ በነገራችን ላይ ወንዶች የፈለገው ማድረግ ቢችላሉ መጠየቅ መሆንም ይችላሉ። ወንድ ያው ወንድ ነው ታውቃላችሁ። ሚስት ቢኖረው ምን ቢለውም የታወቁ ናቸው እነሱ በየጊዜው መሰገጥ ማለት ነው። ሆኖም ሳለ ግን እኔ እንጃ በዚህ ልክ ግን እንደዚህ ሴት ልጅ እንደዚህ መረብ ስትሆን ይቅርታ አድርጎልኝና ብዙም አይነፋም እና በጣም ነው የሚያስጠሉት። ብዙ ሴቶች አሉ እዛ ቲክቶክ ላይ ለምሳሌ እንደነ ዲቦራ አይነት እንደነ ቤታዮ ምናምን ብዙዎች አሉ። ብዙዎች እንደነ ጉቺ ጡታቸውን እያሳዩ ብዙ ቲክቶከሮች ብዙዎች ጡታቸውን እያሳዩ ምናምን ነገር በቃ ላይቭ ላይ ጌም ላይ ሲጫወቱ በጣም የሚያስጠላ ይሄ ነገር። እና እኔ እነሱን ሳይ ማለት ነው ቤተሰብ የላቸውም ወንድም እህት የላቸውም ሁሉ ምናምን እላለሁ። አስባችኋል? ማለት አሁን ይሄን ቪዲዮ ወንድም በተለይ ወንድም አሁን ወንዶች ሽንፈትን አይወዱም ታውቃላችሁ። ብዙ ወንዶች ማለት ነው። አሁን የነዚች እንትና ዲቦራ ማለት ነው። እቺ ዲቦራ የምትባለው ልጅ ለምሳሌ በስመ አብ ወልድ የምትሰራው ስራ ወይኔ ባቷ እየታየ ምናምን በቃ ሁለመናዋ እየታየ ነው የምትሰራ። አስባችሁታል? እና አሁን እሱ ወንድሟ ሲያየው ምንድን ነው የሚላት? እና እኔ ቤተሰብ ራሱ እኮ ስለማይቆጣቸው ነው። በነገራችን ላይ ቤተሰብ ሀይ ስለማይላቸው እንደዚህ መረብ የሆኑት ሀይ ቢላቸው አስባችሁታል? አሁን ለምሳሌ በእነ አብርሽ ብንሄድ አብርሽ አሁን ለምሳሌ የሚሰራው ስራ ሁሉ ውሸት ነው፣ እውነት አይደለም። ታውቃላችሁ እየተመካከሩ ነው የሚሰሩ፣ ግን በዛ መሀል አባታቸውን እያስገቡ ነው። አያችሁት? አባታቸውን እያስገቡ ነው የሚሰሩ። ስለዚህ አባታቸውን ራሱ ተው ማለት ይችሉ ነበረ ማለት ነው። አስባችሁታል? ተው ይሄ ጥሩ አይደለም ብለው ማስቆም ሲችሉ ግን አባትየውም እየመጡ አንዴ ከሀይሜ ጋር አንዴ ከዚህ ከአብርሽ ጋር የውሸታም ተባባሪ ናቸው ማለት ነው። እኛ እኮ ፕራንክ እንደሆን እናውቃለን፣ ውሸት እንደሆን እናውቃለን። ይሄው የለምለም አባት መች ይገባሉ? እኔ ደስ የሚለኝ ነገር ለምለም ቤተሰቦቿ እንደዚህ አይነት ነገር አይገቡም። በእርግጥ እሷም ስርዓት አላት። በቃ ቤተሰቦቿን ሰርተው አዳሪዎች ናቸው፣ ደስ ይላሉ። ኦልሬዲ አባቷ ራሱ በአመት አንዴ ለባህል ለምን ሲመጣ እንደዚህ ደስ ይላል። በቃ እስከ ግርማ ሞገስ ምናምን እንጂ ከዚያ ውጭ እየመጡ ሁሌ ማለቃቀስ ምናምን ሆኖ ነው። ይሄ የማይሆን ነገር ነው። ትውልዱን በቃ በተለያየ ነገር መበከል ብዙ ነገር። በነገራችን ላይ ዩቲዩብ ቲክቶክ ላይ ሰርተው ብዙዎች አሉ ቁም ነገር የሚሰሩበት ጥሩ ነገር የሚሰሩበት እንጂ እንደዚህ እየወጡ መሰገጥ ምናምን ነው። ይሄ የማይሆን ነገር ነው በእውነቱ ከሆነ እና በጣም ያሳዝናል። በነገራችን ላይ ያለው ነገር ግን እኔ ብዙም አልተመቸኝም። ይቅርታ አድርጉልኝና ማለት ነው በእውነቱ ከሆነ ማለት ነው። ስለዚህ እኛስ ከእነሱ ምንድን ነው የምንማር? እኔ ጥያቄ ያልገባኝ እኛ ከእነሱ ምን እንማር የምለው ማለት ነው። ሌላ ምንም የምለው ነገር የለም በእውነቱ ከሆነ ብቻ በጣም ያሳዝናል። የምናየው በቃ የምንሰማው ሁሉ ነገር በጣም የሚደብረው
ቢኮዝ ለማንኛውም ይሄን ያለው ነገር። በተረፈ ግን ሁዶቼ፣ ማሮቼ፣ ፍቅሮቼ እና እንግዲህ ስለ ራሳችን እናወራ። እነዚህ ውርጋጦች እኛ ወራን አላወራን መስሚያችን ጥጥ ነው ማለት ነው። በዚህ ልክ መቼም ቢሆን አይሰሙንም ማለት ነው እውነት ለመናገር ሰው እና ለዛ ነው። ይኸው እንግዲህ ገና መጥቷል። ገና ኦልሬዲ ወይ 9 ቀን ወይ 8 ቀን ቢቀረው ነው። ከዛ ውጭ አልቋል። ስለዚህ በስደት ያላችሁት እንዴት ልታከብሩት ነው? ገናን ምናምን ያው እኛም አለንላችሁ እንግዲህ ከመዳም ኩሽና ሆነን እንቆርጣለን፣ እንቀጥላለን፣ እናማለን፣ እንተማማለን ምናምን ነገር። አዎ የኛ ስራ ይሄ ነው። እኛ በነገራችን ላይ ችግር የለውም ብናማም ብንተማማም ኖርማል ነው ብለን እንይዘዋለን ማለት ነው። እና ይሄ ነው። በተረፈ ግን ውዶቼ ወሬ ያላወራባችሁ እንግዲህ በዓሉን እንግዲህ እንድታከብሩት በስደት ያላችሁም ያው ሀገርም ያልገባን እንግዲህ ቀጣዩ ዓመት ኢትዮጵያ ሰላም ሆና ኢትዮጵያ በቃ ጦርነት አልቆ በቃ ምናምን ብንል በሀገራችን እንድናከብረው ፈጣሪ ይርዳን ብዬ ነው የምለው። ሌላ ምንም የምለው ነገር የለኝም። እውነት ለመናገር በጣም ይከብዳል። ሁሌ በሰው ሀገር ላይ ባህል ምናምን ያሳዝናል ከምር እና ይሄ ነው ወላችሁ ብቻ በጣም ተሰምቶኛል። እውነት ለመናገር በጣም ነው የተሰማኝ። ያው ባህል ሲመጣ የሆነ የሚሰማችሁ ነገር አለ። ድባቡ ምኑ አለ አይደለ? እንደዛ ነው። በተረፈ ያው ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉልኝ። ቻናሌን ሼር አድርጉ ስትባሉ ማታደርጉም ሌሽ ማአድሬ ምንድን ነው ነገሩ ያለው ነገር? አንተ የጎንደሬዋ ተበላች ማለት ነው። ተበላች 40,000 ሰብስክራይበር ይዛ አዛ ስንት ሰው ነው ቪዲዮዋን የሚያያት? 50 ሰው። ቱቱቱቱቱ ሞት ይሻላል፣ ሞት ይሻላል። እናንተ ሰብስክራይብ ያደረጋችሁኝ ሰዎች ሰብስክራይባችሁን እያነሳችሁ ሂዱ። ይሄ ሁሉ ሰብስክራይብ እያሉ ከሚጮሁብኝ ማለት ነው። አዎ አንሱት፣ ሰብስክራይባችሁን አንሳችሁ ተጠረጉ። ቪዲዮ ካላያችሁ ለኛ አባታችሁ ትሰራላችሁ። እናንተ ቅንቅናሞች ማለት ነው። መሰደብ አለባችሁ። አሁንማ በቃ ካልተሰደባችሁ እናንተ ስለማይሆን ስለዚህ መሰደብ አለባችሁ። የምሬን ነው የምላችሁ እንዴ አይደብራችሁም? ለማንኛውም ይሄ ነው። ሰላማችሁ ይብዛ።